ደግሞ እያወቅ አፈቅራታለሁ የምትለው አንተ ነህ። ከአንተ በላይ አይደለም። ታሪክ ማርገዝ ለምን አትወልድ? አታዋርደኝ ማለት አሁን ነው። እናንተ ቅሌታሞች ጭራሽ አፈቅራታለሁ ብላል። አንተም ወስላታ ማለት ለምን አታግቧትም በጋራ አንተና እዩ ኢንተርቴንመንትና ቀጥሎ ደግሞ ማን ነው አቤል ብሩክ ለምን አታግቧትም? የአራት እውነት አራት ናቸው ሶስት ናቸው እናንተ ቅሌታሞች። አንድ አረገዘች እያወቅ አፈቅራታለሁ እያልክ ያለው አንተ ነህ። እንኳን ታርግዝ ማርገዝ ይቅርና ለምን አትወልድም? ምን አገባህ? ያንተ ነው ማለት ነው። የስንት ሰው ነው የስንት ሰው ነው። ሩታዬም ወርቁ እንግዲህ እንትና ማናት ያቺ ሴትዮ ናት የገዛችው። ስለዚህ አልፈልግም ብላለች። እኔ ሩታዬ እመኚ እሷ አትገዛልሽም በተአምር በምን በአምሳ ብር አገዛልሽም። ምክንያቱም የላት ማተዝረከረክም ነበረ ቢኖራት ኖሮች ይወራዳ ቅሌዳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ትላንትና ሩታዬ ቀውጣው ነበረ፣ ግን ፕራንክ ነው ብላ ትመጣለች። ታያላችሁ ምን አለች በሉኝ። ፕራንክ ነው ብላ ትመጣለች እንጂ ይህንን አክል ሁለት ቀን ቪዲዮ ሰርተው ተመልካችን አስደስተው ከዛ በኋላ እኛን እንትን ማለት አይችሉም። ቀጥሎ ደግሞ ምንድነው የመጣው እዚህ ጋር ብዙ ሰው ደግሞ ኮሜንት ስር የሰው ወሬ አትስሚ፣ የሰው ወሬ አትስሚ፣ የሰው ወሬ እንደዚህ አትበይ፣ የሰው ወሬ እንደዚህ አትበይ። አትሰማም የሰው ወሬ። እኔ ነገርኳችሁ እኮ የሰው ወሬ ብትሰማ ኖሮ ድሮም ትዳሯ ትፈታ ነበረ። ነገር ግን አሁን እየተሰራ ያለው ፕራንክ ወይም ደግሞ ድራማ ነው ብያቸዋለሁ። እመኑ፣ የምሬ ነው የምላችሁ እንጂ ሩታ የሰው ወሬ ሰምታ የአብርሃም ለተጠይቀው ትዳሯን ልታፈርስ ሞኝ ናችሁ እንዴ እናንተ? እኛ ላይ ዲባ ዲቤ ነው የሚጫወቱት። እመኑ ሩታ እንደዚህ እንትን አይደለችም፣ ሞኝ አይደለችም፣ ጅል ቅል ራስ አይደለችም። በጣም ጠንካራ ነው፣ ጎበዝ ጀግና ሴት ናት። እመኑ፣ የምሬን ነው የምላችሁ። እንደዚህ በሰው ወሬ ትዳር ለማፍረስ በሰው ወሬ ሰምታ ባልዋን ለመጠየቅ በተአምር አታደርገውም። እና አትፍረዱባት ነው የምላችሁ። ድራማ ወይም ደግሞ ፕራንክ ነው። በራሷ ጊዜ ግልጽ ታደርጋለች። ግልጽ ካላደረገችም ደግሞ ፕራንክ አይደለም ፕራንክ ነው ብላ ካልተናገረችም ደግሞ ድራማ ነው። ተመካክረው ነው የሚሰሩብን ሁለቱም ማለት ነው። ይህንን እመኑ እንጂ ሩታ እናንተ ሞኛ እንሆን እንጂ እውነቴ ነው የምላችሁ። እንደዚህ የምታደርግ ሴት አይደለችም። የምሬ ነው የምላችሁ። የሰው ወሬ ሰምታ የምትጓዝ ሴት አይደለችም። ስለ ሩታ እንተው እንደርስባታለን። ሩታዬ ትመለሻለሽ አትመለሽ? የሰው ወሬ ነው የምትሰሚ ልበላት እንደ እኔ አይደለም። እኔ ምክንያቱም ስለማልሰማ አልልም፣ በተአምር አይደለም። ከፈለጋችሁ እናንተ በሏት ማለት ነው። ስለማን ነው ማውራት ያለብን አሁን? ስለዚች ርካሽ ሴትዮ እንግዲህ አፍቅር እንዳረገዘች እያወቅ አፍቅሬያታለሁ የምትለው አንተ ነህ። ስለዚህ ያስረገዝካት አንተ ነህ እያለው ነበረ። ያ ማነው አቤል ነው ማነው የሚባለው አንዱ ሰውዬ ማለት ነው። ከዚህ በፊት የሩታ ምን ነበረ ተብሎ የመጣው ጠበቃ፣ የሩታ ጠበቃ መጣ ተብሎ ቪዲዮ ተሰርተዋል። ሰውየው ማለት ነው። ኧረ ምን ያላደረጉን ነገር አለ። አሁን እንግዲህ እኔ እንኳን ማርገዝ ቀርቶ ለምን አትወልድም? አንተ ምን አገባ? ከዚህ በኋላ ሄርሜላን አጠገብ እንድትጠጉ አልፈልግም። ማን ይጠጋል? ማን ይጠጋል? ጤነኛ የሆነ እኮ አይጠገም። እንዳንተ እዩ ማለት ነው። እኔ ልሰድብ ፈልጌ አይደለም፣ ይቅርታ ግድ ሆኖብኝ ነው። እንደናንተ ልክስክስ ከልብ ልክስክስ ቦታ ነው የሚውለው እንጂ ንጹህ ሰው ጤነኛን ሰው ወይም ደግሞ ራሱን ንጹህ ነኝ የሚል ሰው በቆሻሻ ቦታ አይውልም። ምን ያህል ወደም ቤተሰብ ከሚመጥነኝ ሰው ጋር ውላለሁ። እና አሁን ከሚመጥን ሰው ጋር ስላችሁ ወይ ድሃ ሀብታም ምናምን አይደለም ያ አይደለም አለ አይደለ። ሀብታም ሆነው ቆሻሻ የሆኑ ሰዎች አሉ። ድሃ ሆነው ደግሞ ንጹህ ልብ ያላቸው ሰዎች አሉ። ስለዚህ እኔ ከዛኛዎቹ ነው እንጂ ከሀብታሞቹ ጋር አይደለም። ይሄ ስለ ሌላ ነገር ልታስቡ ትችላላችሁ ማለት ነው። እና በማይመጥነኝ ቦታ አልውልም። ራስን በሚያዋርድና ዝቅ በሚያደርግ ቦታ አልውልም። ስለዚህ እናንተ ራሳችሁን ወራዳና ቅሌታም ስለሆናችሁ ዋሉ፣ ከሷ ጋር ዋሉ። አዎ ማንም አይጠቀም። ከፈለክ ዘልዝላት፣ ከፈለክ ቁርጥ ነው ቁርጥ ቆራርጣት፣ ከፈለክ የፈለከው ነገር አድርግ። ግን ቡታጀራ ላይ ድቃላ በድቃላ አታደርጉብን። እውነቴ ነው የምላችሁ፣ አታደርጉብን። ማየት አንፈልግም እኛ ሀገር ማለት ነው። ባለፈውም መንገድ ላይ የምታገኙ ጎዳና ልጆች አሉ ምናምን ሲባል ነበር። አብርሃምም ሲረዳ ነበረ ከዚህ በፊት። አሁን ላይ እኔ አላጋጠሙኝም፣ ብዙም ስላልወጣ ይሁን አላቅም። ግን ወጥቻለሁ፣ ስንት ቀን ተመላልሻለሁ። ሆስፒታል ስመላለስ ምናምን እዚህ ከተማ ውስጥ እገባለሁ። በዛ አጋጣሚ ግን አላገኘሁም ማለት ነው። የምር ህፃናቶች ምናምን አላገኘሁም። ስለዚህ እናንተ አምጥታችሁ ደግሞ ህፃን እንዳታስቀምጡብን። ከዚህ በኋላ አንድ ህፃን መንገድ ላይ ቢገኝ የእናንተ ልጆች ናቸው። የእናንተ ልጆች እንጂ ሌላን ያላየውም እስካሁን ድረስ። የምሬ ነው ብላችሁ ውድ ቤተሰቦቼ፣ እኔ አላጋጠሙኝ። ወይስ የሚኖሩበት ቦታ ሌላ ነው እንዳለን። ከተማው ሰፊ ነው በእርግጥ ግን ቢሆንም ወደ ዲያስፖራ ሰፈር የሚባልም ብቻ ብዙ ሰፈር አለው። ቢሆንም ግን የሆነ ጫጫታ የሌለበት ሰው የሌለበት ቦታም አለ የሚያስጠላችሁ።
ልገባበት እንኳን ለመኖሪያ ዲያስፖራ ሰፈር ተብሎ በውድ ዋጋ የሚገዛ ሰፈሮች አሉና እንኳን ለመኖር አንዳንድ ቀን ለመግባት አትፈልጉም። በጣም ነው የሚያስፈራው ሰፈሩ ጫካት በጫካ የሆነ ነገር ደግሞ ዲያስፖራ ሰፈር ብለው በውድ ዋጋ ይገዙታል። እኛ እኛ ጽድት ባለ እንትን የድሆችም ሀገር ይሁን ምንም የድሆች አካባቢ የሚሆን እንኖርበታለን። ሰው የበዛበት ምን እናንተ እየሆናችሁ እና አሁን እዩ የአራት ወይም ደግሞ የአምስት ያደረጋችሁት ነገር ይሆናል። ምክንያቱም ዝርክርክ ስለሆነች። ለማንኛውም ውድ ቤተሰቦቼ ከአብርሃም ጭንቅላት ተወርዷል። ግን እኮ እሷ አትወርድም። መድኃኒት የሌለው በሽታ ነው። በቃ እኔ አንተ ሳገኝ ነው ደህና መሆነው ለአብርሃም እንትን ታገኝ ነው። ሩታዬም እንግዲህ ወርቁ አብርሃም ማነው ሰው ይቺ ናት ይቺ ውሻ ሰጠቻት። ለሩታ ትሰጣታለች ብላችሁ ታስባላችሁ? ውድ ቤተሰቦች እስኪ እናንተ ኮሜንት ስር አሁን የሰው ወሬ አትስሚ ሩታ የሰው ወሬ አትስሚ የምትሏት ብዙ ልጆች ማለት ነው የምትፈርዱበት። እውነት ለመናገር ሩታ ሄርሜላ ይሄንን አክል በዚህ ዋጋ ገዝታ ትሰጣኛለች ብላ ታስባለች እንዴ? ለሩታ ምን ብላ ነው የምትሰጣት? እናንተስ እንዴት አስባችሁ ነው ሩታ ላይ የምትፈርዱት? ድራማ መሆኑን ወይም ደግሞ ፕራንክ እያደረገችው መሆኑን ወይም ደግሞ ፕራንክ ካልሆነ ማለት ነው ሁለቱ ተነጋግረው እንደሚሰሩ አታውቁም እንዴ? እና ግን ጥፋተኛ ናቸው። እውነቴን ነው የምላችሁ ሁለታችሁም ማለት ነው። አብርሃምም ሩታም ይሄ ቪዲዮ መሰራት አልነበረባችሁም። ከትላንት ወዲያ ደህና ቪዲዮ ሰራችሁ። ከዛም በፊት እንደዛው ደህና ቪዲዮ 2 ቀን በተከታታይ ጥሩ ቪዲዮ ሰርታችሁ ሰርፕራይዝ አድርጎ ምናምን ተመልካች ተደስቶ ደስታ ላይ ሆኖ ሌላ ቪዲዮ መፖሰት አልነበረበትም። እውነት እኔ ቅር ብሎኛል። የምሬን ነው የምላችሁ። እኔ እኮ አንዳንዴ ለመዠለጥ እፈልጋለሁ እና ልዠልጣችሁንና ታሳዝኑኛላችሁ። ይስሩ እንደ ሌላኛው ሰው ሰርተው ይለወጡ ብዬ ነው ጸጥ የምላችሁ እንጂ ታናድዳላችሁ እኮ አንዳንዴ። የተመልካችን ልብ ብዙ ጊዜ የሆነ ደህና ነገር ይሰሩና ማለት ነው ያስደስቱና መጨረሻ ላይ ይሰባብራሉ። የምሬን ነው የምላችሁ መጨረሻ ላይ ያበላሹታል። መጨረሻ ላይ ሌላ ቪዲዮ ይሰራሉ ማለት ነው። በዛ እኔ ያናድዱኛል። እኔ ብዙ ጊዜ እኔ ልናገር ፈልጌ እንኳን ጸጥ እላለሁ ማለት ነው። ግድ ሆኖብኝ ነው ጸጥ የምለው። አዎ በሆነ በኩል ካገኙን ሰብረው ይጥሉኛል። ያው መገናኘትም የሚባል ነገር አለ። ትገናኛላችሁ መንገድ ላይም ይሁን ምንም። አሁን አብርሃም ያጋጥመኛል ብዙ ጊዜ አንተ ዱቄታም አመዳም ማለት ነው። እኔ ነኝ እኔ ለመሆኔማ ታውቃለህ። አንተ አመዳም ማለት ነው። ሸፋፋ አርፈህ ትቀመጣለህ አትቀመጥም? ሚስትህን ሰብስበህ ትኖራለህ አትኖርም? እሱ ያው ወጣ ወጣ ስለሚል ከወንዶች ጋር ምናምን። አሁን ደግሞ ቡታጀራ ላይ መዝናኛ ቦታ ምናምን ተሰርቷል። በብዙ ቦታ ተሰርቷል መዝናኛ ቦታ ማለት ነው። በቃ እምር ድምቅ ብሎበታል። ከዚህ በፊት የማያምረው ቦታ አሳምረውታል። እዛ ላይ ይውላሉ ማለት ነው። ጋይስ ቪዲዮ ምናምን ግን ለመቅረጽ አይመችም። ምክንያቱም መኪና ወደዛ ወደዚህ ስለሚል እንደ ፓርኪንግ ማለት ነው። ፓርኪንግ ነው ምንድነው የሚባለው? እንደዛ አይነት ተሰርተዋል ማለት ነው። በጣም ነው የሚያምረው እውነት ለመናገር እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። ለማንኛውም እሱ ያጋጥመኛል። ከምትሳደቡ ከሆነ እኮ የሆነ ለቪዲዮ ብላችሁ ብትሳደቡም በአካል ስትገናኙ ደግሞ ለእናንተም ጥሩ አይደለም። ያም ሰው ቅር ሊለው ይችላል። አትሳደቡ ግን ቪዲዮ ስሩ ነው የምትባሉት ማለት ነው። ስለዚህ ስድብ ስለማይመቻቸው ነው ጸጥ ምለው እንጂ አንተ አመዳም የሆንክ ልጅ ማለት አንተ ሸፋፋ ሚስትህን ሰብስበህ ያዝ። ይሄ ድራማ አትስሩ። ከትናንት ወዲያ ሚስትህ ሰርፕራይዝ አድርገህ መኪና ገዝተህ ወርቅ ገዝተህ ድጋሚ ደግሞ ሌላ ቪዲዮ ስትሰሩ አታፍሩም እንዴ? አታፍሩም? ማፈሪያ እና ለማንኛውም ውድ ቤተሰቦቼ ከአብርሃም ጭንቅላት ወርደው እንግዲህ ሄርሜላ ከእዩ ነው ያረገዘችው። እዩ አይደል? ኢዩኤል ነው እና ሁላቸውም ኢዩኤል እዩ ኢንተርቴንመንት እዩ ማነው የሚባለው? እሱም ኢንተርቴንመንት ነው መሰለኝ። እና ከእሱ ነው ያረገዘችው ማለት ነው። አብርሃም እኮ እኔ ብያችኋለሁ እኮ ውድ ቤተሰቦቼ ሊሸቅልበት እንጂ አይፈልጋትም። እንዴ ሞኝ ናችሁ እናንተ። ሞኝ አትሁኑ። እነሱ ከቪዲዮ ውጭ የሚሰሩት ሌላ ነው፣ ቪዲዮ ላይ የሚሰሩት ሌላ ነው። አመዳም ዱቄታም እናንተ። ስለዚህ በእንጨትም አይነካትም። አይመለከተኝም። እኔ እውነቱን ነው የምናገረው። በእንጨት ራሱ አይነካትም። አብርሃም እመኑ፣ በእንጨት ማለት ነው። ገባችሁ አይደለ? ለማንኛውም ሰላም ሁኑልኝ በያላችሁበት ውድ ቤተሰቦቼ።